ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በያላችሁበት ሰላምታ ይድረሳችሁ። ኤልያስ አወቀ የአርቲስት ቲቪው ድሮን አሁን ነበር፣ አሁን አርቲስት ቲቪ ገብቷል። ያው ብዙ ጊዜ ቢዚ ነኝ ሩጫ ላይ እንደምታውቀው። በአጋጣሚ ግን ከትላንት ወዲያ መሰለኝ የአቶ ህሩይ ተድላ ባይሩን ቃለ ምልልስ የመጀመሪያው ክፍል ነው አይደል? የመጀመሪያው በጣም ተበሳጭቼብህ የሆነ ሰዓት በቃ አጠገቤ ብትሆን ኖሮ በጣም በቃ ብዙ ነገር ነበረ ኤልያስ። ምክንያቱም ታሪኩ ጥሩ ሾ እያደረገ እየሄደ እንደ ናሬቲቭ ነው፣ እንደ ናሬሽን ነገር ነው። አንተ ገባህና ኮንፍሮንቴሽን አላደረግከው። ከአንድ ከሺህ አማራ አንድ አበራ ነው የሚለው ተነገረ አባባል ነው። አንተ ሊተራሊ ወሰድከው እና ይበልጣል ብለህ ተረጎምኳቸዋል። ለምን መሰለህ አቶ ተፈሪ አንደርስታንድ ግን እንትኑ አርጊመንቴቲቭ ቢሆን መጀመሪያውን ቆንጆ ነበር። ቢሆን ያስታውቃሉ እሳቸው ድንገት እንደ ፈጣ ነገር እንዲያስመሰለ እንትሉ ላይ ማለት ነው። አምቡሽ አረኩት ይወል ምን መሰለህ እኔ ሳስብ አቶ ተፈሪ ብርሃን የሚባሉ የመረድ አዝማች አስፋወሰን አልጋብራሽ የህግ አማካሪና ጠበቃ የነበሩ ሰው ናቸው። በኋላም የፕሬዝዳንት ኢሳያስ አፈወርቄ የህግ አማካሪ ነበሩ። በቅርብ ዓመታት ነው የሞቱት። የጥቁር ውሻ ኑዛዜ ከልጅ ኢያሱ እስከ መንግስቱ ኃይለማርያም ድረስ የሚል መጽሐፍ ጽፈዋል። ማጊል ዩኒቨርሲቲ ነው የተመረቁት። ኢትዮጵያ ሎው ፈርም ኦፍ ኮርስ በቃ ኢትዮጵያ ሎው ፈርም ነበራቸው። እሳቸውና በቀለ የሚባሉ ሰው ጀነራሉ ሳይሆኑ ማለት ነው። እና ከእሳቸው ይህን መጽሐፍ ሲያነሱት እንደገና ደግሞ ጋሹሪ ሲያነሳው የተገደለው ሰውዬ ሻምበል ጣሊያን ሻምበል ነው። ለምሳሌ አሁን ገቨርናቶሪውን ነገር ለምሳሌ ዋና ገዢውን ገሎት ቢሆን በጀብዱ የተፈጸመ ቢሆን አንድ ነገር ከደጃች አበራ አንድ ደጃች አበራ ከሺህ አማራ ይበልጣል አለ። ኖ ልክና ይበልጣል አላሉም። ግጥሙ ነው እኮ አንተኔ እንዲህ አባባሎች አለ አይደለ? ከሺህ አማራ አንድ አበራ ወይም አይነት ነገር አባባል ዝም ብሎ ይሄ የሆነ ሰው ዝም ብሎ ብሎት እንደ እረኛ አለ ወይም ደግሞ አዝማሪ አለ እንደሚባለው ሴንስ ነው የወሰድኩት። እንደዛ ነው። አንተ ቃል በቃል ወሰድከውና ይበልጣል ብለህ ጨምረህበት ስትል ኤኒዌይስ በጣም ቆንጆ ኢንተርቪው ነው። አምሽር ሁለተኛው ሶስተኛው ክፍል ደግሞ የበለጠ በጣም እንደሚያምር ተስፋ አደርጋለሁ ከመጀመሪያዎቹ አስተያየቶች ተነስተህ እና በጣም ጥሩ ሰዎች እያቀረብክ ነው። ኤንድ በአጋጣሚ ደግሞ ዛሬ የእሳቸው መጽሐፍ እንደነበራቸው አላወኩኝ። በነገራችን 2016 ነው የጻፈው ይሄ መጽሐፍ ኤርትራ ኤንድ ኢትዮጵያ የሚል a front row look at issues of conflict and the potential for a peaceful resolution ይላል። ህሩይ ተድላ ባይሩ በሰሜን ኢትዮጵያ በኤርትራ ፖለቲካ ላይ አባቱ ደጃዝማች ተድላ ባይሩ ለመጀመሪያ ጊዜ ዴሞክራቲካሊ ዘውዴ ረታ ላይ በጣም ይጠቅሷቸዋል። ኤሌክትድ የሆኑ ቺፍ ኦፊሰር ነበሩ ፌዴሬሽኑ ሲቋቋም። አያቱ ደግሞ ተድላ ባይሩ ዕቁቢት ደግሞ እንዲሁ መጽሐፍ ቅዱስን አብረው የተረጎሙ ናቸው። የመጀመሪያ የባይብል ሪደርስ ሙቭመንት የነበረ ኤርትራ ውስጥ የመጽሐፍ ቅዱስ አንባቢዎች እንቅስቃሴ ኤግዛክትሊ። እና በጣም ይገርም ናቸው። አባትየው የጋሽሩን አባት ተድላ ባይሩን ኢጣሊያ በሁለተኛው ዓለም ጦርነት ላይ ጣሊያን ሀገር ከፍለው ልከው እንዲማር ልከዋቸው ነበር። ደጃዝማች ተድላ ባይሩን የጋሽሩን አባት ማለት ነው። በኋላ ግን ሁለቱም የጀብሃ ውስጥ ነበሩ። ተድላ ባይሩም ደጃዝማች ከጫካ ገብተው የጀብሃ ምክትል ሊቀመንበር ነበሩ። ተድላ ባይሩም ገብተዋል ንቅናቄ ውስጥ ኦፍ ኮርስ የጀብሃ ፌዴሬሽኑ እሳቸው ወርደው ቢትወደድ አስፋው እንደሚካኤል ከተሾሙ በኋላ በቀጥታ ሜዳ ገብተው ምክትል ነበሩ። ምክትል የጀብሃ ነበሩ። እሱም 1967 ነው ሜዳ የገባው። ይሄ መጽሐፍ ኤርትራውያን ኢትዮጵያውያን በምስራቅ አፍሪካ ላይ ፖለቲካ ታሪክ ባህል ላይ ማጥናት ለሚፈልግ ሰው ሪሊ በጣም ይገርማል። ማስትሪድ ነው። ማስትሪድ ባንዳ ሲሉን አናቀም ነበር አለ። ባንዳ ሲሉን ባንዳ ሲሉ ምንድነው ባንዳነት እንል ነበር አለ። እና ሱዳን ውስጥ 1500 አስካሪስ ነበሩ አሉ። የጣሊያን አሽከር ማለት ነው። አሽከር ነበሩና ይሄ መጽሐፍ የእውነት በ2016 ነው የታተመው። ሊነበብ የሚገባው መጽሐፍ ነው። እኛ የኤርትራን ፖለቲካ የምናውቀው ከአምባሳደር ዘውዴ ረታ ውጪ በመሀል ሀገር ሰው የተጻፈ የለንም ሶፋር። ታጋዮቹ ደግሞ በሌላ ሳይድ ነው የጻፉት። አብዛኞቹ አሁን የሻቢያ ታጋይ የነበሩት ናቸው ከጀብሃ አንግል። አሁን ይሄ በጣም ስለ ሪኮንሲሌሽን ስለ ፒስ ከኢትዮጵያ ጋር በምን ሁኔታ መቀጠል አለብን በሚለው ነገር ላይ ጥሩ ነገር እየሰራ ነው። እንዲያውም አንድ ኢሹ ሁሉ ያነሳ ነበር ዘ ገቨርንመንት ኢን ኤግዛይል መቋቋም አለበት የሚል የ13ቱ የኤርትራ ተቃዋሚ ቡድኖች መሪ ነው። ኢትስ ኢንትረስቲንግ። ስቶክሆልም ነው የሚኖረው።
ሬድሲ ፕሬስ ነው ያሳተመው። ሪሊ አቶ ካሳሁን ቸኮል መቼስ ባለውለታችን ናቸው። ልቀን ኢንተርቪው እንጋብዞትና እዚህ ከጀንትልማን ጋራ ቢመጡና ስላቸው አይ ኦፊሻሊ እንኳን ግብዣው ቀርቶ እንዲሁ መጣና በግል አንድ 5-10 ሆናችሁ እንዲሁ ቁጭ ብለን በቃ ቢዝነስ አይነት ነገር እንደሱ ስለ ህትመት ስለሰራ ነው ስራ አብረን እናወራለን አሉ። የመጨረሻ ሎ ፕሮፋይል የሚወዱ ሰው ናቸው። ፎቶዎትን ለጥፈው እንኳን ስንል ያሉ በጣም ትልቅ ነገር ነው። እንግዲህ ወደፊት በኢትዮጵያና በኤርትራ ጉዳይ ላይ ያሰብን ጉዳይ አለ። እሺ ወደፊት ኤርትራውያንን እየጋበዝን እዚህ ከኢትዮጵያ ጋር ሊፈጠር ለሚችለው ህዝብ ለህዝብ ግንኙነት እንደነዚህ አይነት ሰዎችን የኢትዮጵያ ኮሚኒቲ እያመጣ ለመነጋገር ጥሩ መሆን አለበት። በቀጣይ ሁኔታ ኢምፖርታንት ነገር ነው ብዬ አስባለሁ። አይ ቲንክ ልክክል። ብዙ ጊዜ ኤልያስ በልጅነት ስናድግ ትዝ የሚለኝ ያው በደርግ ሰዓት ነው የተወለድኩት ያደግኩትም እና ፕሮፓጋንዳው የአረብ አስገንጣዮች የፔትሮዶላር የሚለው ምናምን ነገር ስለነበረ ብዙም ጥልቅ የሆነ ግንዛቤ ንባብ የለንም። በተለይ ኦነስትሊ ከኤርትራውያን ሳይድ ሆኖ ምንድነው ወደዚህ ወደ መገንጠሉ ወደ መለየቱ ወደ ነፃነት የገፋፋች የሚለውን ነገር በደንብ አላየንም። አይ ቲንክ ይሄ መታየት አለበት። አሁን እነዚህን አሁን እነ መስፍን ሀጎስን እነ ተስፋጽዮን መድኔን የመሰሉ ሰዎች በተለይ በመሃል የሚሄዱ አሁን እነዚህ ከጀብሃ ወጥተዋል። እነ ጋሹሪ ተድላ አሁን ወጥተው ከኢትዮጵያ ጋር ማንለያይ የተቆራኘ ነገር አለ ህዝብ ለህዝብ አሁን መገናኘት አለበት ነገር በሚል ስለሚሰሩ የኢትዮጵያ ኮሚኒቲ እንግዲህ አሁን ወደፊት እነ ብሌንም እነ ያንግማንም ከተመረጡ ወጣቶች በነገራችን ላይ አሁን እሑድ በኖቬምበር 30 አክቹአሊ ምርጫ አለ ጠቅላላ ጉባኤ እኔ በቃ ለመጀመሪያ ጊዜ በቃ ድምጼን የምሰጠው ለሰው ኦፍ ኮርስ ብሌን ጀንትልማን አንደኛ በቃ ያንግማን ነው ብሌን የኔ ልጅ ነች እንዴ ትልቅ ደስታ ነው። ያንግማን ነው። ወጣቶቹ መምጣታቸው በጣም አስደስቶናል። እንደነዚህን አይነት ሰዎች መተን አዲስ መንገድ እንደ ፖለቲካ ፓርቲ አሁን እንደው ምልከሊና ከሌጣመር ሳይሆን ህዝብ ለህዝብ ኢንዲቪጁዋል ኤሪትሪያንስ እና ኢትዮጵያውያን በዚህ ጉዳይ ላይ አይ ቲንክ የግድ ያስፈልገናል ያስባል። ልክ ነው። ይሄ አንዱን ደምስሶ አሸንፎ በጉልበት እንወስዳለን በጦርነት ምናምን በሚለው ሴንስ ሳይሆን አይ ቲንክ የሁለቱ ሀገሮች እኮ የሴኩሪቲ የኢኮኖሚ የሂስትሪ የሃይማኖት ኢንተርዲፔንደንስ ግልጽ እኮ መሰለኝ በጣም የሚታወቅ ነው። ይልክ አስመራ መጥቶ ተፈሪ መኮንን ነው የተማረው። ጋሹሪ አዲስ አበባ ዩኒቨርሲቲ ኮሌጅ ነው የተማረው። የአውሮፓ ተማሪዎች ማህበር ሊቀመንበር ነው። የነ ኃይሌ ፊዳ በጣም ጓደኛ የነበረ የኢትዮጵያ ተማሪዎች ማህበር በአውሮፓ ሊቀመንበር የነበረ ሰው ነውና ከነ ኃይሌ ፊዳ ጋር አብሮ የነቢስ ኮንቴምፖራሪስ አብሮ የነገር ወንድሙ በጣም አቶ ሀብታም የታወቀ የናፎርቅ ተክሌ ጓደኛ ለንደን ሲማሩና እነዚህ ሰዎች የኤርትራን የነጻነት ትግል አንስተዋል። አሁን ከዚህ ሁሉ እድሜ በኋላ የደረሱበት ተሞክሯቸው ነው። ሂዝ ሊቭድ ኤክስፒሪየንስ ያሳየው የኢትዮጵያውያንና የኤርትራውያን እጣ የተሳሰረ ነው። በጣም የወደፊቱ ዕጣ የተሳሰረ ነው። አንድ ነው የሚለው ደግሞ በጣም ትሬንድ የኮንፍሊክት የግጭት አፈታት ላይ ባለሙያም ነው። አንደኛ ትሬንድ ይሆናል። በጣም ሬርሊ ይሄ የድሮ ጠቅላይ ሚኒስትሮች መሪዎችን የሚጋበዙበት ቻተም ሃውስ ቻተም ሃውስ እንግሊዝ ተጋብዞ ንግግር አድርጓል። ብለዋል። አክቹዋሊ ኦንላይን የሚገኛል ንግግሬም ፔፐሩም ብለዋል። እና አይ ቲንክ በጣም ኢንተረስቲንግ የሆነ ኮንቨርሴሽን ነው። ኦንላይን በአርትስ ቲቪ ዩቲዩብ ቻናል ላይ ኢንተርቪውን የክፍል 1ን ታገኙታላችሁ። ክፍል 2 ደግሞ ሰሞኑን ይለቀቃል። ክፍል 3 ክፍል 4 እያለ ክፍል እስከ 5 ድረስ በጣም ትልቅ ስራ እየሰራ ነው። ትንሽ ያቺ ኢህአፓዋ ጉዳይ እና ያቺ ያው ኢህአፓዋ ጉዳይ ላይ ነው የሚያብረመረም ወደዛ ታጋድላል። እና ይሄ እኔ እንደነገርኩ ኮንፍሮንቴሽን አታደርገው። አንደኛ የወደፊቶቹም ሰዎች ይፈራሉ። ወደፊት የሚመጡ ሰዎች አንተ ጋር ለመቅረብ ይፈራሉ። ሁለተኛ ደግሞ ወይ አስቀድመ ነገራቸውም ከሆነ ቆንጆ ነው። ከዛ በተረፈ ደግሞ እንትሩ ስታይሉ ያቀራረቡ ለምሳሌ አሁን አለማንተ ገብረስላሴን ስታቀርባቸው ውይይት ላይ ስናቀርባቸው ኢትዮጵያ ማህበር ኢትስ ኦኬ ክርክር ተዘጋጅተው ኮንፍሮንቴሽናል አብሶሉትሊ እንኳን ኮንቨርሴሽናል ነው። በጣም ስቶሪ ቴሊንግ በጣም እንደ ወንዝ ኮለል እያለ እየፈሰሰ እያለ ማለት ወይ ደግሞ አራዳ ነው። የመርካቶ ልጅ ነው። አዲስ አበባን ይሄ የዌበርሃን ሲያወራው ቡፌ ደላ ጋር ሮዝ አይ ላቭ ዩ ኪንግ አድራው ያለው ካለዚህ የዛ ዘመን የነ ጌሪ ኮፐር የነ ፒተር ፎንዳ የነ ሬጋን ፊልም የነ ፍራንክ ሲናትራ በቃ የሚገርም አይነት ያራዳ ሰው ነውና ኦኬ ኢንተረስቲንግ ነው። ወደፊት ግን በቃ እንዲመጡ እናደርጋለን እነዚህን ጀንትልማን። በጣም ቆንጆ። አቶ ካሳሁን ቸኮል የሬድሲ ፕሬስ ባለቤት መስራች በጣም እናመሰግናለን። ይሄን መጽሐፍ ርዕሱ በድጋሚ ኤሪትሪያ ኤንድ ኢትዮጵያ A front row look at issues of conflict and the potential for a peaceful resolution የሚል ነው። ሂሩይ ተድላ ባይሩ በያላችሁበት መልካም ዊኬንድ ይሁንላችሁ። አመሰግናለሁ ኤልያስ። Thank you very much.